ዛሬ 3 ሰዎችን የአንድ ወር የፕሪሚየም አገልግሎት ልሸልማችሁ ነው። እንዴት መሸለም እንችላለን ካላችሁ ቪዲዮውን እስከመጨረሻው ማየታችሁ እንዳትረሱ። ሁሉም ዩቲዩበር ሊኖረው የሚገባውን እጅግ በጣም አስገራሚ የሆነ ቱል ወይም ደግሞ እጅግ በጣም አስገራሚ የሆነ የኤአይ ዌብሳይት አስተዋውቃችኋለሁ። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በቅድሚያ ዲስክሪፕሽን ላይ ባስቀምጥኩላችሁ ሊንክ ወደዚህ ዌብሳይት ትገባላችሁ ማለት ነው። ፍሊክስ ክሊፕ ይባላል። እንደምታዩት ዩዘር ኢንተርፌሱ ይሄን ይመስላል ማለት ነው። ኤአይ ቪዲዮ ስቱዲዮ፣ ኤአይ ቴክስት ቱ ስፒች፣ ኤአይ ኢሜጅ፣ ኤአይ ኦዲዮ ሰብታይትልና እጅግ በጣም ብዙ አይነት አማራጮች አሉት ማለት ነው። ኦል ኢን ዋን የኤአይ ቱል ነው። በጣም ቀላል ነው ማለት ነው። ለአጠቃቀም በጣም ብዙ ነገሮችን በውስጡ ይዟል። የኤአይ ቪዲዮ ስክሪፕትና ሪከርድ ስክሪንም አለው ማለት ነው። ስክሪን ሪከርድም አለው። በጣም ብዙ አይነት ቴምፕሌቶች አሉት። እንደምታዩት እጅግ በጣም ብዙ አይነት ሬዲሜድ የሆኑ ቴምፕሌቶች አሉት። እንደምታዩት የተለያዩ አይነት ማስታወቂያዎች የሚውሉ ቴምፕሌቶች አሉ። ስላይድ ሾዎችም አሉ። እንደምታዩቸው በጣም ብዙ አይነት ስላይድ ሾዎች አሉ። እንዲሁም ደግሞ ሪሰንትሊ አድር ወይም በቅርቡ የተጨመሩ ቴምፕሌቶች አሉ። ሌላኛው ደግሞ ፕሮሞ ኤንድ ሴልስ ይላል ማለት ነው። የተለያዩ አይነት ፕሮሞሽን የምትሰሩ ልጆች እንዲሁም የተለያዩ አይነት ሴልስ ላይ የምትሰሩ ልጆች እዚህ ጋር አንዱ መርጣችሁ ቴምፕሌቱን መጠቀም ትችላላችሁ። ራሳችሁ ያዘጋጁ ስለሆነ ከስተማይዝ በማድረግ በቀላሉ ወደ እናንተ ሉክ መቀየር ትችላላችሁ። እንዲሁም ኢንትሮና አውትሮ ቴምፕሌቶችም አሉት ማለት ነው። ለኢንትሮ የምትፈልጉ ልጆች ካላችሁ እዚህ ጋር መምረጥ ትችላላችሁ። ለዌዲንግም የተለያዩ ቴምፕሌቶች አሉ። እንዲሁም የተለያዩ የስፖርት እና የፊትነስ ቴምፕሌቶችም አሉ። በጣም ብዙ ናቸው ማለት ነው። ከነዚህ ውስጥ መርጣችሁ የምትፈልጉትን መጠቀም ትችላላችሁ። ሌላኛው ኤጁኬሽናል ኤንድ ትሬኒንግ የሆኑ ቴምፕሌቶች አሉ። እዚህ ጋር በጣም ብዙ ናቸው። ቴክኖሎጂ የምትፈልጉ ከሆነ በጣም ብዙ አይነት ቴምፕሌቶች አሉ። እጅግ በጣም ብዙ ናቸው ማለት ነው። ዘርዝረን አንጨርሳቸው። እንዲሁም የፊልም ባለሙያዎችም ከሆናችሁ የትሬለር ቪዲዮዎችን እዚህ ጋር በቀላሉ መስራት ትችላላችሁ። የሶሻል ሚዲያ ቴምፕሌቶችም አሉ ማለት ነው። ከዚህ ውስጥ አንዱን ከስተማይዝ አድርጌ ያሳያችኋለሁ በኋላ ላይ። አሁን የምናየው እንግዲህ የኤአይ ቱሎች ናቸው። እንደምታዩት የኤአይ ቱሎች በጣም ብዙ ናቸው። ኤአይ ቪዲዮ ጄኔሬተር፣ ኤአይ ኢሜጅ ቱ ኢሜጅ፣ ኤአይ ሪካፕ፣ ኤአይ ቴክስት ቱ ኢሜጅ፣ ሄድሻት ጄኔሬተር፣ ኤአይ ፎቶ ኤዲተር። እንደምታዩት በጣም ብዙ አይነት የኤአይ ቱሎች አሉ። የኦዲዮ ሰብታይትል፣ ቴክስት ቱ ስፒች፣ ኢሜጅ ባክግራውንድ ሪሙቨር አለው። ኦልድ ፎቶ ሪስቶሬሽን አለው። ሚውዚክ ጄኔሬተርም አለው ማለት ነው። በቀላሉ በቴክስት ሚውዚክ ጄኔሬት ማድረግ ትችላላችሁ። ቮይስ ክሎኒንግ አለው። እንደምታዩት ኢሜጅ ውስጥ ስንገባ በጣም ብዙ አይነት የኢሜጅ ጄኔሬሽን ቱሎች አሉት ማለት ነው። ኤአይ ፎቶ አፕስኬል አለው። ከለራይዘር አለው። ባክግራውንድ ሪሙቨር፣ ኤክስቴንደር፣ ሄር ቼንጀር፣ ክሎዝ ቼንጀር እንዲሁም ወተርማርኮችን የምታጠፉበትና በጣም ብዙ አይነት አማራጮች አሉት። ኢሜጅ ውስጥ ወደ ቪዲዮ ስንሄድ ደግሞ ኤአይ ቪዲዮ ጄኔሬተር አለው። ሪካፕ አለው። ቴክስት ቱ ፉል ቪዲዮ ይላል። በቴክስት ብቻ ሙሉ ቪዲዮ መስራት የምትችሉበት። እንዲሁም ደግሞ የብሎግ ዩአርኤልን ወደ ቪዲዮ የምትቀይሩበት አለ። ፕሮዳክት ዩአርኤልን ወደ ቪዲዮ የምትቀይሩበት፣ ፒፒቲ ወይም ደግሞ ፒዲኤፍን ወደ ቪዲዮ የምትቀይሩበት። ኤአይ ቪዲዮ ስክሪፕት አለው። ኢሜጅ ቱ 3D ይላል። በጣም ብዙ አይነት አማራጮች አሉት ማለት ነው። ቪዲዮ ላይ ወደ ኦዲዮ ስንሄድ ደግሞ ሚውዚክ ጄኔሬተር አለው። ቴክስት ቱ ስፒች አለው። ኤአይ ትራንስሌተር አለው ማለት ነው። የተለያዩ አይነት ቋንቋዎችን ትራንስሌት ያደርግልናል። ኦዲዮ ቱ ኦዲዮ የተለያዩ አይነት ቋንቋዎችንም ስዋፕ ያደርግልናል። ኖይዝ ሪዲዩሰር አለው። ብቻ በጣም ብዙ አይነት የኦዲዮና የቪዲዮ እንዲሁም የኢሜጅ ቱሎች አሉት። ከነዚህ ውስጥ አንዱን መርጬ ያሳያችኋለሁ። ቀደም ካየናቸው ውስጥ ኤአይ አውቶ ሰብታይትል የሚለውን መርጣለን። የትኛውንም ቋንቋ በመጠቀም ሰብታይትሎችን ጄኔሬት ማድረግ ትችላላችሁ። እኔ ደግሞ አማርኛን መርጬ እንዴት ጄኔሬት እንደምናደርግ አሁን አሳያችኋለሁ። በቅድሚያ ኤአይ አውቶ ሰብታይትል የሚለውን እንመርጠዋለን። ከዛ እንደምታዩት ኤአይ አውቶ ሰብታይትል ውስጥ ቋንቋዎችን ትመርጣላችሁ። አማርኛ ቋንቋን ጨምሮ እጅግ በጣም ብዙ አይነት ቋንቋዎች አሉት። ቹዝ ኮንተንት ይላል። ሲን ፕላስ ኦዲዮ የሚለውን እንመርጣለን። ከዛ ደግሞ ኩል ቴክስት የሚለውን እዚህ ጋር ብዙ አይነት ቴምፕሌቶች አሉ። እሱን እንመርጣለን። በመቀጠል ሚዲያ የሚለውን በመጫን የምንፈልገውን ቪዲዮ እዚህ ጋር አፕሎድ እናደርጋለን። ከዛ በፊት ግን ቅድም ክሊክ ወዳረግነው ከስተማይዜሽን እንሄዳለን። እንደምታዩት እዚህ ጋር አንድ የካር ማስታወቂያ የሆነ ቪዲዮ አለ ማለት ነው። በቀላሉ ከስተማይዝ ማድረግ ትችላላችሁ። እዚህ ጋር ኦዲዮን ከፈለጋችሁ ማውጣት፣ ሌላ ማስገባት፣ እንዲሁም እዚህ ጋር ያሉትን ቴክስቶች፣ ፎቶዎች መቀየር ትችላላችሁ በቀላሉ። የራሱ ኤዲተር አለው። እንደምታዩት እዚህ ጋር አንድ ፎቶ ስጫ እንደምታዩት ትራንዚሽኖቹን ወይም አኒሜሽኖቹን በቀላሉ መቀየር ይችላል። በምታዩት መልኩ የተለያዩ አይነት ሞሽኖች አሉ። ከነዚህ ውስጥ አንዱን ቀይሬ መጠቀም ይችላል። እንዲሁም ቴክስቶቹንም መቀየር ይችላል። እዚህ ጋር እንደምታዩት በጣም በቀላሉ ነው ከስተማይዝ የምታደርጉት። አሁን ደግሞ ወደ ሰብታይትሉ እንመለሳለን ማለት ነው። ቅድም ያስገባነው ቪዲዮ እንደምታዩት እዚህ ጋር አንቶልናል። ፕላስ ምልክቱን በመጫን ወደ ታይም ላይኑ እናስገባለን። ከዛም የምንፈልገውን ፓርት ብቻ ክሮፕ አድርገን እናስቀምጧለን ማለት ነው። የምንፈልገውን
ሰብታይትል እንዲሰራ ለምንፈልግበትን ፓርት እንደምታዩት ክሮፕ አድርገን እናስገባለን። ከዛም ሰብታይትል የሚለውን ከተጫንን በኋላ ቋንቋን መርጣለን። ቅድም እንዳሳያችሁ ቴክስት ስታይሉን ከመረጥን በኋላ ጄኔሬት እንለዋለን። እሱ ጄኔሬት እስኪያደርግልን ደግሞ አሁን ወደ ኤአይ ቪዲዮ ስክሪፕት እናልፋለን። እንደምታዩት እዚህ ፔጅ ውስጥ ኤአይ ቪዲዮ ስክሪፕት ነው። ኤግዛምፕሉን መጠቀም ትችላላችሁ። እዚህ ጋር ራሱ ያዘጋጅላችኋል። ካልሆነም የራሳችሁን ስክሪፕት እዚህ ጋር መጠቀም ትችላላችሁ ማለት ነው። እንደምታዩት በሰከንዶች ውስጥ የሙሉ ቪዲዮ ስክሪፕት አዘጋጅቶልኛል። ሙሉ ቪዲዮ እንዲሰራልኝ ከፈለኩ ኤአይ ቱ ቪዲዮ የሚለውን እጫነዋለሁ። ስለዚህ ስክሪፕቱን ወደ ቪዲዮ እስኪቀይርልን የቅድሙን ሰብታይትል ጨርሷል። እሱን እንመልከት። እንደምታዩት የሙሉ ቪዲዮን ሰብታይትል ጽፎልኛል ማለት ነው። በጣም በሚገርም ሁኔታ ነው ያስቀመጠልኝ። እየደረስን ነው እንግዲህ ከተማውን በጥቂቱ እያሳይናችሁ እንሄዳለን። ከሁለት ቀን በኋላ ኦሊያር ሲኒማ እዚህ ነው። ነገር ግን የተወሰኑ ስህተቶች አሉት። ቢሆንም እሱን ማስተካከል ትችላላችሁ። ዋናው ነገር ሰብታይትሎችን በምትፈልጉት ቋንቋ ማዘጋጀቱ ነው። ትንሽ ግን ስህተቶችን መስራቱ የማይቀር ነው። ራሳችሁ ገብታችሁ ማስተካከል ትችላላችሁ። በመቀጠል ኤክስፖርት ማድረግ ከፈለግን እንደምታዩት ከላይ የቀስት ምልክት አለች ማለት ነው፣ ብላክ። እሱን እንጫነዋለን። ሴቲንጉን ካስተካከልን በኋላ ኤክስፖርት በማድረግ ወደ ስልካችን ወይም ወደ ዴስክቶፓችን ማስገባት እንችላለን። አሁን ደግሞ ኤአይ ሚውዚክ ጄኔሬተር የሚለውን ተጭነን አንድ ሙዚቃ እንስራ። ከዛ በፊት ግን ኤአይ ቴክስቱ ፉል ቪዲዮ የሚለው አማራጭ መጥቶልናል ማለት ነው። ቅድም የነካ ነው እዚህ ጋር አሁን አማራጩ መጥቷል። ስክሪፕቱን በዚህ መልኩ ከተመለከትን በኋላ ኔክስት እንለዋለን። ከዛም ራሱ ወደ ቻይንኛ ይቀይረዋል። ችግር የለውም። እዚህ ጋር ኔክስት እንለዋለን። በኋላ ማስተካከል ትችላላችሁ። በመቀጠል የተለያዩ አይነት የሚዲያ ሶርሶች አሉ ማለት ነው። ፎቶ፣ ሲኒማቲክ፣ ፎቶ ስቱዲዮ፣ ቬክተርና ስሪዲ የሚሉ አማራጮች አሉ። ከነዚህ ውስጥ አንዱን መርጣለን፣ ሲኒማቲክ። ከዛ ሬሾን መርጣለሁ፣ የቪዲዮውን ቋንቋ መርጣለሁ። ከዛም ቮይሱ የምን ይሁን የሚለውን እዚህ ጋር መርጣለሁ። የወንድ ነው የሴት ነው የሚለውን በዚህ ጋር ማስተካከል ትችላላችሁ። ከዛም የቮይስ ስታይሉንም እዚህ ጋር አስተካክላችሁ ሰብታይትሉን ካስተካከላችሁ በኋላ ጄኔሬት ትሉታላችሁ። እሱ ጄኔሬት እስኪያደርግልን ወደ ሚውዚክ ጄኔሬሽኑ እንገባለን ማለት ነው። እንደምታዩት ፕሮምፕት የምትጽፉበት ቦክስ አለ። አድ ስታይል የሚለውን ከተጫንን በኋላ የምንፈልገውን አይነት ስታይል መምረጥ እንችላለን። ፖፕ፣ ሂፕ ሆፕ፣ ሮክ፣ አርኤንቢ፣ ሶል፣ ፋንክ፣ ካንትሪ፣ ጃዝ፣ በጣም ብዙ አይነት ስታይሎች አሉ። ከነዚህ ውስጥ አንዱን እንመርጣለን። ከፈለጋችሁም ሁለት መምረጥ ትችላላችሁ። በመቀጠል ሰልፍ ሪትን ሊሪክስ የሚለውን ከተጫንን የራሳችንን ሊሪክስ እዚህ ጋር መጻፍ እንችላለን። ካልሆነ ደግሞ ዘፈኑ ስለምንድን ነው የሚለውን እዚህ ጋር በአጭር መልኩ ዲስክራይብ እናደርግለታለን ወይም እንገልጽለታለን። እኔ ለዩቲዩብ ቻናል ላይ ነው የፈለኩት። ስለዚህ ሎኮ ቲፕስ ዩቲዩብ ቻናል ብዬ ከጻፍኩ በኋላ ጄኔሬት ለዋለሁ። በጣም በፍጥነት እንግዲህ ዘፈኑን ጄኔሬት አድርጎልኛል። ውጤቱ ምን ይመስላል የሚለውን ተመልክተን እንመለስ። Funk it up, dance it out, local love, there's no doubt. From the 80s to today, we reliving life in a vibrant way. Get down on the way. Catching all the moments, from the highs to the lows. Tutorials and giggles, everybody knows. Rhythm makes you move, feel that bass in your soul with every funky lesson. Funk it up, feel alive. Local tips. እንዳያችሁት እጅግ በጣም ምርጥ የሆነ ዘፈንን ሰርቶልኛል። ላይሪክስ ከሰጣችሁት ከዚህ በላይ አሪፍ ዘፈን ይሰራላችኋል። በመቀጠል ደግሞ ኤአይ ቴክስት ቱ ስፒች እንመለከታለን። የምንፈልገውን ስክሪፕት ከሰጠነው በኋላ በምንፈልገው ቋንቋ ቮይስን ጄኔሬት ያደርግልናል። እንደምታዩት አማርኛ ቋንቋ አማራጭ አለው። አማሪክ የሚለውን እንመርጣለን። ከዛም መቅደስና አማሃ የሚል ሁለት አይነት ቮይስ ናሬተር አሉ። እነሱን እንመርጣለን። በመቀጠል ጄኔሬት እንለዋለን። የዚህም ቴክስት ቱ ስፒች ምን ይመስላል የሚለውን ተመልክተን እንመለስ። የካሜራ ሌንስ መመሪያ በ3 ነጥቦች። በቀረጻ ወቅት የምናገኘውን ውጤት የሚወስኑት 3 ዋና ዋና ነገሮች ናቸው። እንደሰማችሁት ይሄኛውም አሪፍ የሚባል አይነት ቮይስ ጄኔሬት አድርጎልናል። በመቀጠል ደግሞ ቀደም ያዘዝነው ቪዲዮ አልቆልናል። እሱን እንመለከታለን። እንደምታዩት የኤክስፖርት ሴቲንጉ አንድ አይነት ነው ከቀደሙ ጋር። ኤክስፖርት እናደርገውና ምን አይነት ቪዲዮ ጄኔሬት እናደርግልን ተመልክተን እንመለስ። 1 2 3
እንዳያችሁት እጅግ በጣም የሚገርም አይነት ቪዲዮ ሰርቶልናል ማለት ነው። የሪል ስቴት ማስታወቂያ ሰርቶልናል። እጅግ በጣም ነው የሚያምረው። በምትፈልጉት አይነት ስታይል እንደዚህ መስራት ትችላላችሁ ይህን ኤአይ ተጠቅማችሁ። ሌላኛውና የመጨረሻው ደግሞ ኤአይ ቪዲዮ ጄኔሬሽን ነው። እንደምትሉት እጅግ በጣም ብዙ አይነት ቱሎች ወይም እጅግ በጣም ብዙ አይነት ሞዴሎች አሉ። ኦፕንኤአይ ሶራቱ፣ ቪኦ 3 3.1፣ ክሊንግ ኦ1 2.6 እንዲሁም በጣም ብዙ አይነት ሞዴሎች አሉ። ከነዚህ ውስጥ አንዱን መርጣችሁ በቀላሉ መስራት ትችላላችሁ። እንደምትሉት ኳሊቲዎችም አሉ 7 10 80 ስታርት ቱ ኢንድ። ከነዚህ ውስጥ አንዱን መርጣችሁ የምትፈልጉትን አይነት ቪዲዮ ጄኔሬት ማድረግ ትችላላችሁ። ፎቶአችሁን በማስገባትም በቀላሉ ብዙ አይነት ቪዲዮዎችን ጄኔሬት ማድረግ ትችላላችሁ። እዚህ ቪዲዮ ጄኔሬሽን ውስጥ እንግዲህ ከኢሜጅ ወደ ቪዲዮ፣ ከቴክስት ወደ ቪዲዮና የቪዲዮ ኢፌክቶች አሉት። ከነዚህ ውስጥ አንዱን መርጣችሁ የምትፈልጉትን አይነት ቪዲዮ መስራት ትችላላችሁ። ስለዚህ የዚህን አካውንት ፕሪሚየም 1 ወር በነፃ መጠቀም የምትፈልጉ ከሆነ 3 ሰዎችን ልሸልም ነው ማለት ነው። ከናንተ የሚጠበቀው ምንድነው ካላችሁኝ ይህንን ቪዲዮ ላይክ ማድረግ፣ ቪዲዮን እስከ መጨረሻው መመልከት፣ እንዲሁም ደግሞ ለወዳጆቻችሁ ሼር ማድረግ፣ ኮመንት ላይም ፍሌክስ ክሊፕ ብላችሁ ኮመንት ማድረግ። ከዛ ከናንተ ውስጥ እድለኞችን መርጬ 3 ሰዎችን የ1 ወር ፕሪሚየም አገልግሎት ሰጣችኋለሁ። ስለዚህ ሁላችሁም መሳተፋችሁን እንዳትረሱ። ሌላው ማድረግ የሚኖርባችሁ ወሳኙ ነገር ሙሉ ቪዲዮ እንደተመለከታችሁት የሚያሳይ ስክሪን ሪከርድ ቴሌግራም ቻናል ላይ ማለት ነው። እዚህ ጋር ማሳያችሁ ቴሌግራም ቻናል ላይ መላክ ይኖርባችኋል። መልካም እድል ብያችኋለሁ። ለዛሬ ይዤላችሁ የመጣሁት ቪዲዮ ይመስል ነበረ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ሃስታ ላ ቪስታ።